አሁን ስለእመቤታችን ስለምኗ ትናገራላችሁ? ሰው ስለምኗ ይናገራል? ስለ እናትነቷ ቢናገር ድንግል ትሆንበታለች። ስለ ድንግልናዋ ቢናገር እናት ትሆንበታለች። እናትነቷን ብቻ ልናገረው ቢል አይሆንለትም። አምላክን መውለድ እንደምን ያለ ነገር ነው! ይህ እስከ ዛሬ ድረስ አይገባንም። ድንግል ማርያም እግዚአብሔርን ወለደችው የሚለው ነገር በዓለም ቀላል ወሬ የመሆኑን ያህል የሚያስደነግጥ ነገር የለም። እግዚአብሔርን ወለደችው ማለት እንዴት እኮ እንዴት ያለ ድንቅ ነው! የእግዚአብሔር እናት እንደምን ያለ ነው! ዓለም ሁሉ ተደምሮ እኮ የአንዷን የጠጉሯን ዘለላ ያህል ክብር የለውም። የእመቤታችን የአንዷን የጠጉሯን ዘለላ ቅዱስ ያዕቆብ ዘስሩግ ሲናገር ጌታዬ ኢየሱስ ክርስቶስ ሆይ ቸርነትህ እናትህን እንዳመሰግን ይጠራኛል ይላል። ቸርነትህ እናትህን እንዳመሰግን ይጠራኛል ይላል። እግዚአብሔር ከእናቱ ያስጠጋው ሰው የታደለ ሰው ነው። ከእናቱ ያስጠጋው ሰው የታደለ ነው በእውነቱ። ንጉሥ ወደ መንበሩ ካቀረበው ሰው በላይ ምን የታደላለ? ወደ ድንግል ማርያም የቀረበ ሰው ወደ እግዚአብሔር መንበር ነው የሚቀርበው። ወደ እግዚአብሔር መንበር ይቀርባል። ብሶቱንም በእሱ አድሮ ይሰማዋል። አምላክን ትወልጃለሽ፣ እሺ ይደረግልኝ። መታዘዝ። ልትወልድ 9 ወር ሞልቷት ልትቆጠሪ መንገድ ሂጂ፣ እሺ። እንዴ እምትወልጂው ንጉሥ ነው ታብዬ ሲያበቃ የምድር ንጉሥ ሊቆጥረኝ መሄድ ምንድን ነው ያላለች? እሺ ብላ የታዘዘ እሺ። ወልዳሳ ሲያበቃ ወደ ግብፅ ሂጅ፣ እሺ። ወደ ግብፅ ስትሄድ ስንት ዓመቷ ነው? የ15 ዓመት ልጅ መንገድ ሄዳ የማታውቅ አገር የማታውቅ ከ600 ኪሎ ሜትር በላይ በእግሯ በእስራኤል የብርድ ወራት ነው የተሰደደችው። ቸነፈር እያሳደዳት አውሬ ገጥማት አታውቅ። ሂዳ የምታርፍበት ቤት ዘመድ የላት። እሺ ተንከራተተች፣ ተሰደደች። ተመልሰሽ ናዝሬት ነኝ፣ እሺ። እና እሷ ቤዛ ያልሆነች ማንም ይሆናል። ሁሉን እሺ እያለች እየታዘች አንድ ቀን አንደበቷን ገልጣ ያላማረረች ከማመስገን በቃ እኔ የትም መጠጋት ትፈልጋለህ ቢሉ የሮጥኩ መጠጋት የምፈልገው ከድንግል ማርያም እቅፍ ነው። ምክንያቱም እሷ የማትደፈር ከተማ ነው። ወንበዴ አይነጥቀኝ፣ አውሬ አይነካኝ፣ ዝናብ ይመታኛል አልል፣ ፀሐይ ይመጣ ያቃጥለኛል አልል። የሰላም ከተማ ምቹ ሀገር እመቤታችን ናት። ለሰውም ለእግዚአብሔርም የበቃሽ ከተማ እመቤታችን ናት። ማርያም ማርያም ብዬ ስምሽን ልጥራው አይደክመኝ። እኔ እመቤታችን አለችልኝ ማለት ነውር ከሆነ 1000 ጊዜ ነውር ይሁን። ድንግል ማርያም አለችልን። እውነት ነው፣ እውነቴን ነው። ተሰሚ የድንግል ማርያም ተሰሚነቷ ቤተ መንግሥት አካባቢ አይደለም። የአሜሪካ ቤተ መንግሥት አይደለም፣ የአውሮፓ ቤተ መንግሥት አይደለም፣ የናምን ቤተ መንግሥት አይደለም። በእግዚአብሔር ቤተ መንግሥት ሞገስ አለ። በሕይወታችን ዘመን ሁሉ የእመቤታችንን ረዳትነት ከሌለበት ሁላችንም አናሸንፍ። የእመቤታችን ረዳትነት በሕይወታችን ዘመን ሁሉ ያስፈልገናል። ለምን? የሐዲስ ኪዳን የአምላክ ታቦት ናት። የሐዲስ ኪዳን ታቦት ናት። እስራኤል ታቦቱ ባልተንቀሳቀሰ ቀን ሄደው ጦርነት ከገጠሙ ተሸንፈው ነው የሚመለሱት። ድል ተነስተው ይመለሳሉ። አንቀጸ ቤተ ክርስቲያን ላይ ፍትሕ መንፈሳዊ አንቀጽ 1 ወይም ፍትሐ ነገሥት አንቀጽ 1 ላይ እንዲህ የሚል ቃል አለ። ይኩን ታቦት በዘይፈልስ መካን ውስተ መካን በከመ እብነ ብሊት ዘፈለሰት መካን ውስተ መካን። የብሉይ ኪዳን ድንጋይ ያላት የድንጋይ ጽላት ማለት ነው። እብነ ብሊት የብሉይ ኪዳን ታቦት ተንቀሳቃሽ ሆና እንደተቀረጸች የሐዲስ ኪዳን ታቦትም ተንቀሳቃሽ ይሁን ይላል። ሲተረጉሞ ምን ይላል? እብነ ብሊት ያላትን ድንግል ማርያም አድርጎ በታቦተ ጽዮን ተርጉሞ ምን ይላል መስላችሁ? ድንግል ማርያም ስትሰደድ ከቦታ ወደ ቦታ ስትሰደድ እንደኖረች ክርስቲያንም ከማዕረግ ወደ ማዕረግ የሚፈልስ ይሁን ይላል። የእመቤታችን ከኢየሩሳሌም ወደ ግብፅ፣ ከግብፅ ወደ ኢትዮጵያ፣ ከኢትዮጵያ ወደ ግብፅ፣ ከግብፅ ወደ ኢየሩሳሌም፣ ከናዝሬት ወደ ገሊላ፣ ከገሊላ ወደ ናዝሬት፣ ወደ ቅፍርናሆም እየተመላለሰች መኖሯ ክርስቲያኖች ከማዕረግ ወደ ማዕረግ፣ ከእድገት ወደ እድገት እንድንፈልስ ነው። በጎ ስደት ይባላል። ይሄ ፍልሰት በዋልድባ መነኩሴም እንደሚባለው በትግርኛ መነኩሴ ማለት ፈላሲ ነው የሚባለው። ፈላሲ ነው፣ ስደተኛ ነው።
ከእናት አባቱ ይሰደዳል። ምንድን ነው ፍልሰት የተባለ? ፍልሰት ማለት ስደት ነው። ስደት የተባለ መነኩሴም ፈላሲ ነው፣ ስደተኛ ነው። ወዴት ነው የሚፈልሰው ነው መነኩሴ? ወዴት ነው የሚፈልሰው? ከዓለም ወደ ማን ነው የሚፈልሰው? አቤት ወደ እግዚአብሔር ይፈልሳል። ወደ እግዚአብሔር የሚፈልስ ነው። እና መሰደድ የታቦተ ጽዮን መንቀሳቀስ እኛ እንድንንቀሳቀስ ነው። ተጎልተን ዝም ለዚያው የነበርንበት ላይ እንዳንኖር እንድናድግ ነው። በአይምሮ እንድናድግ፣ በመንፈስ እንድናድግ፣ በቅድስና እንድናድግ፣ በንጽህና እንድናድግ ነው። ቁጭ ያለ ተደርጎ እንደ ቤት ቁጭ ያለ ተደርጎ የማይቀረጽበት ምክንያት እኛ ምሳሌ ስለሆነ ወደ መንፈሳዊ ወደ እመቤታችን ወሰዳችሁና በብሉይ ኪዳን ታቦተ ጽዮን ሳትንቀሳቀስ መንገድ መጀመር ያስቀስፋል። እሷን ይዘው ነበር የሚሄዱ። በሐዲስ ኪዳንም እመቤታችንን ፍቅሯን፣ ረዳትነቷን፣ አማላጅነቷን ጥዬ እሄዳለሁ ያለ ሰው ከክርስቶስ አይደርስም። ክርስቶስ የሕይወት መንገድ ነው። በዚያ መንገድ ውስጥ ግን ለመመላለስ የእመቤታችን ረዳትነት ያሻል። ዮሴፍ የሐዲስ ኪዳን ክርስቲያኖችን ሁሉ የሚወክል ነው። ተንስ ወነሳ ሕፃነ ወእሞ ወጉየ ውስተ ብሔረ ግብፅ፣ ተነስና ሕፃኑንና እናቱን ይዘህ ወደ ግብፅ ሂድ የተባለው ለዚህ ነው። ሕፃኑና ይሄ የዮሴፍ ጉዞ አጠቃላይ ዮሴፍ ወደ ግብፅ ነው ሄደው። ግብፅ የተባለ ጨለማ፣ ድንቁርና፣ አላዋቂነት፣ ኃጢአት እንዲህ ያለው ነው። የዮሴፍ ወደ ግብፅ መጓዝ እኛ በዚህ ዓለም የምናደርገው ጉዞ ነው። ፈረንጆቹ የኢትዮጵያውያን የደም ቧንቧቸው ቢከፈት ማርያም የሚል ጽፍ ይገኝበታል። እውነታቸው ይገኝብናል እኮ በእውነቱ ማለት ነው። እኛ ስንወለድ ማርያም ብለን ስናድግ ማርያም ብለን እንዴ ደግሞ እሷን ካልጠራን ማን ነው? አምላክ የሚወደው ስም እኮ ነው። አምላክ የሚወደው ንጉሥ የወደደው ውበት እኮ ነው ያላት። እሷ ያልተጠራች ማን ይጠራል? በእውነቱ እንዴ እንኳን እሷን ማርያም መግደላዊትን እንኳን ሁልጊዜ ጥሯት ብሎናል። ለምንድነው ማንጠራት? እመቤታችንን ደግሞ እንኳን እሷ ደግሞ አትጥሩኝ ሳትል እስቲ አሁን ህማን ቤት የትኛይቱ ንግሥት ናት? ገሊት ብላት አናቴን ማታስብለኝ ደርሼ የተከበሩ ገሊት ብዬ ማመልከቻ ጽፌ መገኘቱን ምንጃ። ኧረ የመዘጋጃ ቤት አለቃውም በቀላሉ አይገኝም። እንኳን የላይ ንጉሥ፣ ንግሥት፣ ጠቅላይ ሚኒስትር፣ ፕሬዚዳንት ሆኖ ይቅርና ማለት ነው። የአምላክ እናቱን አትጥሩኝ አላለች እሷ ራሷ። የአምላክ እናት በምድር ላይ አምላክን ወልዶ የማሳደግ ሀብት ያላት ማርያም ብቻ። አምላክን ማሳደግ ይገርማል እኮ እናንተ። አምላክ ርቦት ያጠባችው፣ ደክሞት ያዘለችው፣ የታቀፈችው እናት ድንግል ማርያም ብቻ ነው። ይሄ የኢትዮጵያውያን ሀብታችን ነው። ይሄንን ሰጠ። ልብ ብላችሁ ስሙ። ዮሐንስ ወንጌል ምዕራፍ 19 ቁጥር 26 ላይ እንደምታነቡት እግዚአብሔር ለዓለም በመስቀል ላይ ከሰጣቸው ጸጋዎች አንዱ ማን ናት? ለቅዱስ ዮሐንስ ምንድን ናት አሉ? እነኋት። ልብ ብላችሁ ስሙ። ለዓለም እግዚአብሔር ለአሕዛብ ቤተ ክርስቲያን እመቤታችንን በእናትነት የሰጠ መቼ ነው? ሲሰቀል። ለእኛ የሰጠን ግን በ2 ዓመት ነው። ለምን? በስራ የቀደመ በክብር ይቀድማል። እስኪ በሉ በስራ የቀደመ በሉ። በምን ይቀድማል? በክብር ይቀድማል። በስራ ቀድመናል። ኢየሩሳሌም የገፋችውን ኢትዮጵያ መለከችው። ኢየሩሳሌም አሰደደችው፣ ኢትዮጵያ አስተናገደችው። ይቺ ሀገር በእውነት ሽልማት ይገባታል። የሸለማት ለኢትዮጵያ የሸለማት ትልቅ በረከት ደግሞ እናቱ ናት። የኢትዮጵያ ጌጧና ሽልማቷ ድንግል ማርያም ናት፣ ወላዲት አምላክ ናት። እሷን ሰጠን። አሁን ይሄ እሷን እናት አድርጎ ከሰጠን በኋላ እኔ ድንግል ማርያም ተማልዳለች አታማልድም ብዬ የምዳረቅ ምንድን ነው? ምን አስጨንቀኛል? እናትህ ናት ብላ እስኪ በሉ እናትህ ናት በሉ እስኪ እኔ ይበቃኛል። ስለዚህ እናቴን እጄ አብይኝ እላለሁ፣ አጠጭኝ እላለሁ፣ ደክሞኛል እላለሁ። ማልቀስ መብቴ ነው። ምግብ አምጪ ማለት መብቴ ነው። አጠጪ ማለት ምልጃ ነው የሚያደርግልኛል። ምልጃማ ከዚህ ያነሰ ነገር እኮ ነው። አንድ መርጌታ የሚያደርገው ነገር ነው። ማርያም ታማልዳለች እንዴ! እናንተ ወንድሞች ወይ አንዷችሁ ለአንዳችሁ ምን በሉ ተብሏል? ጸልዩ። ድንግል ማርያም ከአማላጅነት በላይ እናታችን ናት። እናት መሆን ነው ትልቁ። አሁን እናትህ እንጀራ ታብላህ የሚል መጽሐፍ ቅዱስ ልመስታለ ጅሉ እስቲ ድና እንግዲህ እናት ልጇን ታጥባ የሚል መጽሐፍ ቅዱስ ላይ የለም ብልና ትሞታል። እናት ልጇን ትታቀፍ የሚል መጽሐፍ ቅዱስ ላይ አለ በልደሙ። እናት ሕፃኑን ማጠብ አለባት የሚል አለ በልደሙ። በእናትነት ስም ተጠቅልሏል። እስኪ በእናትነት ተጠቅልሏል ብሎ የእመቤታችን ለእኛ ልታደርገው የሚገባ ትልቁ ስጦታ እናት መሆኗ ነው። እንዲሁም አባ ጊዮርጊስ የሚለው ምን እንደሆነ ታውቃላችሁ? አይ ተመልከቱ።
ንግሥቴ አንቲ ስለ ንግሥትነትሽ ይላል እመቤቴ ነሽ። እግዝቴ አንቲ እንበይነ ንግሥናኪ ይቅርታ፣ ስለ ንግሥትነትሽ እመቤቴ ነሽ በሉ ሁላችሁ። ስለ ርኅራኄሽ ደግሞ እናቴ ነሽ በሉ። ስለ ርኅራኄሽ ምን ነሽ አለ? እናት መሆን ራሱ እኮ ለእኛ እኮ የሚገባን አይደለም በእውነት ማለት ነው። ይህን እግዚአብሔር ያደረገው ነው። ለኢትዮጵያውያን ግን የሰጠን ገና በ2 ዓመታችን ነው። በ2 ዓመቱ ነው ጌታ የሰጠን። ይህን በረከት የሰጠን በአበው ቃል ኪዳን ነው። ቃል ምን ሆነ? ስጋ ሆነ። ከልብሱ አይደል ድምፁ የወጣው? ቃል ስጋ የሆነ ከማን ነው? ከመቤታችን በሉ እንጂ ከመቤታችን። 12ቱ ሐዋርያት በልብሱ ዙሪያ ተደርድረው 12ቱ ሻኩራዎች ድምፅ እንደሚያሰሙ ሁሉ ሐዋርያት ክብር ያገኙት ከማን ጋር ሆነው ነው? ከመቤታችን ጋር ሆነው። ክርስቶስ ጸጋውን የላከላቸው ከመቤታችን ጋር ሆነው። ልብ ብላችሁ ስሙ። 70 ሰገል በሄዱ ጊዜ ጌታን ያገኙት ከማን ጋር ነው? አረ ተናገሩ እናንተ ሰዎች። እሺ፣ ቃና ዘገሊላ ላይ ክርስቶስ ታምር ሲያደርግ ከማን ጋር ነው የነበረው? ወደ ቅፍርናሆም ለስብከት ሲሄድ ከማን ጋር ነበረ? ከመስቀሉ ስር የነበረችው ማን ነበረች? ከመቃብሩ ዙሪያ የነበረችው ማን? ለሐዋርያት ተመልከቱ፣ ሲያርግ ከማን ጋር ነው ጥሏቸው ሄደ? ለሐዋርያት ጸጋ ሲላክ አብራቸው መሀል ላይ የነበረች ማን? እመቤታችን ነበረች። የሐዋርያት ሥራ ምዕራፍ 1 ላይ ከእመቤታችን ጋር ያለ ሁሉ የክርስቶስን ቃልነት ይሰማል። እማምላክ ወላዲት አምላክ ድምፅ ማሰማት ማለት እሷን እማምላክ ልጇን አምላክ ብሎ ማመስገን መጸለይና ማስተማር መማር መመስከር መናገር ነው። የእመቤታ ለዚህ ነው ቅዱስ አትናቴዎስ እንደተናገረ ሰይጣን እንደ ድንግል ማርያም ስዕልና እንደ ድንግል ማርያም ስም አድርጎ የሚጠላው የለም። በጣም ነው የሚጠላው። ለምን? ረሃብን፣ ድርቅን፣ ጦርነትን የሚያጠፋው እውነተኛው ቃል የወጣባት እውነተኛይቱ የሊቀ ካህናቱ ልብስ ስለነበረች ነው።